በቀረበው የውሳኔ ሀሳብ ሪፖርት ላይ የሚነሱ ጥያቄዎች፣ አስተያየቶች ካሉ። አንደኛው ጉዳይ የሚሰበሰበው የአገልግሎት ክፍያ ተሰብስቦ ለብሔራዊ መረጃና ደህንነት ገቢ ይደረጋል የሚለው አይ ቲንክ የሀገሪቱን የፋይናንስ አሰራር የሚጥስ ነው ብዬ አስባለሁ አዋጁ። ምክንያቱም ለሲቪል አቪዬሽን ባለስልጣንም ለብሔራዊ መረጃና ደህንነትም ፓርላማው ነው በጀት የሚመድበው። ፓርላማው በበጀት የሚያስተዳድራቸው የመንግስት ተቋማት ከሆኑ ደግሞ ማንኛውም የሚሰበሰብ የመንግስት ፋይናንስ በገንዘብ ሚኒስቴር በኩል ነው ቻነል መደረግ ያለበት መግባት ያለበት እና ይሄ አዋጁ የመንግስት ፋይናንስ አሰራርንም የሚጥስ ነው ብዬ አስባለሁ። ይሄ አንቀጽ መስተካከል አለበት። ሁለተኛው ክፍያውንም በተመለከተ ከተጓዦች መሰብሰብ አለበት ብዬ አላስብም። መሰብሰብ ያለበት ከአየር መንገዶች ነው። ምክንያቱም የሲቪል አቪዬሽን አገልግሎት የሚጠቀሙ የመንግስት ተቋም የሆነው የኢትዮጵያ አየር መንገድም ሆነ ሌላው በእኛ ኤርፖርቶች የሚስተናገዱ አየር መንገዶች ስለሆነ መሰብሰብ ያለበት ቀጥታ የፓሴንጀሩ ኮስት መሆን አለበት ብዬ አላስብም። ሪፍሌክት ይደረጋል አይደረግም በዋጋው ላይ የሚለው አከራካሪ ቢሆንም ቅሉ ግን በቀጥታ ከዜጎች መሰብሰብ ትንሽ የመንግስትን ፋንክሽን በጽንሰ ሀሳብ ደረጃ የምናውቀውን የመንግስት ፋንክሽን ለዜጎች ሰላም እና ጸጥታ፣ ደህንነት ይህን አገልግሎት ፕሮቫይድ ማድረግ የመንግስት አንደኛው ፋንክሽኑ ነው። ያንንም ጽንሰ ሀሳብ የሚጋፋ ስለሚመስል ቀስ እየተባለ ለፖሊስም ለሌሎች አገልግሎቶችም እንዲሁ ዜጎች ክፈሉ ሊባሉ ነው ማለት ነው። ቀጥታ ባልሆነ መንገድ በታክስ ነው የሚሸፈነው እነዚህ ወጪዎች። ስለዚህ እሱ ቢታይ ለማለት ነው። የሚሰበሰበው ገንዘብ ግን ለቴክኖሎጂ የአቪዬሽን ሴኩሪቲ ቴክኖሎጂዎችን ለማልማት ይውላል የሚለው አይ ቲንክ ጥሩ ነው እሱ። ምክንያቱም አንድ ወቅት ይሄ ጉዳይ እዚህ ምክር ቤትም ላይ ሲነሳ እንደነበረው የሀገራችን የአቪዬሽን ሴኩሪቲ ቴክኖሎጂን በመጠቀም ደረጃ ያለበትን ጉዳይ በዚህ በይፋ ባልገልጸውም የምናውቀው ነገር ነው። ብዙ ኢንቨስትመንት ይፈልጋል። ብዙ መሻሻል ያለባቸው ነገሮች አሉ ከዓለም አቀፍ ስታንዳርዱን ለማሟላት ማለት ነው። በመሰረቱ መጀመሪያ ረቂቅ አዋጁ ሲቀርብልን ከአኔክስ 17 ጋር ኮምፓቲብል ለማድረግ ማች እንዲያደርግ ነው ተብሎ ቀርቦ የነበረው እና በኋላ ግን የተካተቱት በተለይ የፋይናንስ እንትኑ ተሰብስቦ ለገቢዎች ለብሔራዊ ደህንነት ይገባል የሚለው ትክክል አይመስለኝም። በሱ ላይ ማብራሪያ ቢሰጥ እኔ ይሄን ከመንግስት አሰራር ጋር ይጋጫል፣ ከመንግስት የፋይናንስ አሰራር ጋር የሚጋጭ ነው። ስለዚህ አንቀጹ ላይ በተለየ ሁኔታ ውይይት ወይ ማስተካከያ ቢደረግበት ለማለት ነው። በጣም አመሰግናለሁ። እንግዲህ አዋጅ አዲስ የአቪዬሽን ደህንነት አገልግሎት ክፍያ ይደነግጋል። ይሄ አዲስ የአቪዬሽን ደህንነት አገልግሎት ክፍያ እንዲደነግግ ስልጣን የሚሰጥ አዋጅ ስለሆነ ይሄ አዲሱ የሚደነገገው ክፍያ አንደኛ በተወዳዳሪዎች መካከል ሊኖር የሚችል ተጽዕኖ ምን ያህል ነው የሚለውን ማወቅ ያስፈልጋል። በአየር መንገዳችን የግል አየር መንገድ አለ፣ የኢትዮጵያ አየር መንገድ አለ። እንዲሁም በመንገደኞች ትኬት ላይም ጭምር የሚያመጣው ተጽዕኖ ምን ያህል ነው የሚለውን ትንሽ ማብራሪያ ቢሰጥ። ሁለተኛ በአጠቃላይ የአየር መንገዳችን ያው ኢትዮጵያ ከምትኮራባቸው ጠንካራ እና ቀደምት ተቋማት መካከል አንዱ የኢትዮጵያ አየር መንገድ ነው። ይሄ የኢትዮጵያ አየር መንገድ በአፍሪካ ብዙ የአፍሪካ ሀገራትም ሼር እየገዙ የዚህ አየር መንገድ ተጠቃሚ ነው። አየር መንገዱ በጣም ትልቅ ኩራት ነው። ለ8ኛ ጊዜ የአፍሪካ ምርጥ አየር መንገድ ተብሎ የተሸለመ አየር መንገድ ነውና
ብዙ ኢትዮጵያኖች ሁላችንም በጣም የምንኮራበት የምንንከባከበው ትልቅ ተቋማችን ነው እና በዚሁ ጠንካራ ተወዳዳሪነት ላይ ይሄ የደህንነት ክፍያው ተጽዕኖ ሊያመጣ ስላለመቻሉ ትንሽ ማብራሪያ ቢሰጥ ነው። በመጨረሻ ክፍያ መሰብሰቡን በተመለከተ ነው። እነዚህ ክፍያዎች በኢትዮጵያ ውስጥ ልዩ ልዩ ክፍያዎችን በሚመለከት ይህን ክፍያ የሚሰበስብ ገቢ የሚሰበስቡ ተቋማት አሉ። በሕገ መንግስቱም በምክር ቤታችንም እውቅና የተሰጣቸውና ስልጣን የተሰጣቸው የገቢዎች ሚኒስቴር አለ፣ እንዲሁም የገንዘብ ሚኒስቴር አለ። ይሄኛው ክፍያ የሚሰበሰበውና ስራ ላይ የሚውለው በምን አግባብ ነው የሚለውን ትንሽ ማብራሪያ ፈልጌ ነው። አመሰግናለሁ። ባለፈው በ2014 አዋጅ ቁጥር 1276 2014 አንቀጽ 26 ሐመሮሃ መሰረት ከሚሰጣቸው አገልግሎቶች ገቢ እንደሚሰበስብ ተደንግጓል። ይሄ ለብሔራዊ መረጃ ደህንነት የተሰጠው በአዋጅ እኛ ጸደቅንለትና ለሚሰጣቸው አገልግሎቶች ገቢ መሰብሰብ እንደሚችል በሕግ የተደነገገ መብትና ስልጣን አለው ማለት ነው። አንደኛ በዚህ መሰረት በረቂቅ አዋጁ ላይም የሴኩሪቲ አገልግሎት ክፍያ በዚህ መሰረት ነው አንደኛ መነሻ እንዲካተት የተደረገበት ምክንያት ማለት ነው። ይህም ድንጋጌ ከየት ነው የመጣው ከተባለ የዓለም አቀፍ ሲቪል አቪዬሽን ድርጅት አይካኦ የምንለው ኢንተርናሽናል ሲቪላይዜሽን ኦርጋናይዜሽን የምንለው ተመራጭ ሀሳቦችን ተከትሎ የመጣ ነው። በዛ መሰረት ነው ይሄ ለመንገደኞች ለንብረታቸው፣ ለደህንነታቸው የአየር ኦፕሬተሮች ደህንነትን ለመጠበቅ ከሚሰጣቸው የዕለት ዕለት የሴኩሪቲ አገልግሎት ገቢ የሚሰበስብ መብት ይሰጣቸዋል። ኢትዮጵያ እንደምታውቁት የዚህ የዓለም አቀፍ የአቪዬሽን ኢንዱስትሪ አባል ነች። ስለዚህ አባል እስከሆነች ድረስ በዛ በተቀመጠው ስታንዳርድ መሰረት የተሰጣትን መብት መጠቀም ስላለባት ነው። የዓለም አቀፍ ተጓዦችን ስታንዳርድ ደህንነት መጠበቅ በማስፈልጉ ነው። አንደኛ ፕሪንሲፕሉ ይሄ ነው። ገቢ ማሰባሰብ የተፈለገበት እንዴት የሚለውንም እናየዋለን። ይሄ ዓላማው ምንድነው? አንደኛው ዓለም አቀፍ የአቪዬሽን ኢንዱስትሪ የደረሰበትን ውስብስብ የሆነ የሽብር ጥቃቶች በተለይ ሽብር ጥቃቶችን ለመከላከል አገልግሎቱን አቪዬሽን ሴክተሩን ማዘመን ያስፈልጋል። ይሄ ማዘመን ደግሞ በራሱ የሆነ ወጪ ያለው በርካታ ወጪዎችን ያስከትላል። በሰው ኃይል፣ በቴክኖሎጂ፣ በኢንፍራስትራክቸር ውስብስብና ተለዋዋጭ ነው። በየጊዜው በተለይ ጥቃት የሚያደርሱ ጠላቶች የአየር መንገድን በጣም ይፈልጉታል። አመቺም ስለሆነ ጉዳቱን በጣም የከፋ ስለሆነ ሀገራት ላይ የሚደርሰው ጉዳት። ስለዚህ ይህን ለመከላከል ለማጠናከር ቴክኖሎጂ መታጠቅና የአቪዬሽን ዘርፉን ደህንነት የተረጋገጠና ተወዳዳሪ እንዲሁም ማስቻል ይግድ ይላል። ከዚህ በተጨማሪ ደግሞ ቀደም እንዳልኩት በአይካኦና አያታም አለ ኢንተርናሽናል አቪዬሽን ትራቨል ኤጀንሲ የሚለው የወጣውን የሴኩሪቲ አገልግሎት ክፍያ አሰራር መሰረት በማድረግ አገራት ገቢ እንደሚሰበስቡ ያለው ተሞክሮ ይህንን ነው የሚያሳየው። የተወሰኑ ሀገራትን ብናይ ለምሳሌ በዚህ በአይካኦ ስታንዳርድ መሰረት ሳውዝ አፍሪካ እዚህ አፍሪካ ውስጥ ብናይ በአንድ ጉዞ $4.744 ያስከፍላሉ። በሀገር ውስጥ ጉዞ ማለት ነው። ከመንገደኞች ቲኬት ላይ $4.77 ለአቪዬሽን ሴኩሪቲ የሚል ተፈቅዶላቸዋል። በአይካኦ ስታንዳርድ በዓለም አቀፍ የሲቪል አቪዬሽን ድርጅት ስታንዳርድ ተቀጽላ 17 መሰረት ተፈቅዶላቸው ይህንን ብር ኦልሬዲ እየሰበሰቡ ነው ያሉት። በዓለም አቀፍ ጉዞ ላይ ደግሞ በአንድ ቲኬት $13 ነው የሚሰበስቡት። ይሄ በተጨባጭ ከ19 ሀገራት አስፈጻሚ መስሪያ ቤቶች የአቪዬሽን ደህንነት ብሔራዊ መረጃ ደህንነት ባለሙያዎች እና የኢሚግሬሽንና ዜግነት አገልግሎት ባለሙያዎች መላው ዓለም ላይ ተዘዋውረው ከ19 ሀገራት ያመጡትን ልምድ በእኛም በውይይታችን ጊዜ በዝርዝር ለኛ አቅርበውልናል። ታንዛኒያን ብንወስድ የአንድ የሀገር ውስጥ ጉዞ ላይ $2 ትሰበስባለች። ለአቪዬሽን ሴኩሪቲ ቅድም ያልኩት ተለዋዋጭ ውስብስብ የሆነውን ይህንን በቴክኖሎጂ በመታጠቅ የሀገሪቱን የአቪዬሽን ኢንዱስትሪ ደህንነት ለማስጠበቅ በመንግስት ብቻ ጥገኛ ሆኖ የመንግስትን ባጀት ብቻ ጠብቆ መሸፈን ስለማይቻል ነው። ይሄ በዓለም አቀፍ ደረጃ ስምምነት የደረሰበት ነው። በመንግስት በጀት ብቻ ሊሸፈን አይችልም። ስለዚህ ነው እነዚህ ሀገራት ይህንንም እያደረጉ ያሉት። ዓለም አቀፍ ጉዞ ላይ ታንዛኒያ $5 ትወስዳለች። እንደዛውም ከአፍሪካ ውጪ ሌሎች በርካታ ሀገራትን ምሳሌ መጥቀስ ይቻላል። ከጊዜ ከማሳጠር አንጻር አንድ ሁለቱን ብቻ ላንሳ። ካናዳ የራሷ ኤር ትራቨለርስ ሴኩሪቲ ቻርጅ የሚል አላት። ይህንን በቲኬት ውስጥ እየሰበሰበች ነው። እንግሊዝ ፓሴንጀር ሴኩሪቲ ቻርጅ የሚል አላት። ይህንንም የእኛ ባለሙያዎች በጥናትም ያረጋገጡት ነው። ህንድ ፓሴንጀር ሰርቪስ ፊ የሚል ታስከፍላለች።
ኬንያ ፓሴንጀር ሰርቪስ ቻርጅ ታስከፍላለች። ስለዚህ የኢትዮጵያ አየር መንገድም የዓለም አቀፍ ስታንዳርድ የአቪዬሽን ሴኩሪቲ ደህንነትን የኢትዮጵያን ከፍ ለማድረግ እንደምናውቀው ትልቅ ድል እያስመዘገበ ያለ አየር መንገድ ነው። የአፍሪካ የአቪዬሽን ደህንነት የልህቀት ማዕከልም የሆነ ትልቅ ግዙፍ ነው። ተወዳጅነቱን ተመራጭነቱን እየጨመረ ያለ ነው። ይሄ የሆነበት ምክንያት ደህንነቱ አስተማማኝ በመሆኑ ነው። ይሄን ደህንነት አስተማማኝ ያደረገው ምንድነው? ቴክኖሎጂ ይታጠቃል። የአየር መንገዱ ሲቪል አቪዬሽን ከተለያዩ ተቋማት ጋር በመተባበር ከኢትዮጵያ አየር መንገድ ግሩፕ ጋር በጋራ በመሆን አስፈላጊውን በጀት ከቲኬት ኦልሬዲ እየሰበሰበ ነው። ፕሮፖዝ የተደረገው በሀገር ውስጥ በረራ 30 ብር ብቻ ነው። በአንድ ፍላይት ላይ 30 ብር በአንድ መንገደኛ ላይ። የውጭ ሀገር በረራ ላይ ፕሮፖዝ የተደረገው አሁን $1 ነው። ከሌሎቹ ሀገራት አንጻር ስናየው የኛ ኢሚነንት ነው ማለት እንችላለን። ይሄ በዓለም አቀፍ ደረጃ እየተሰራ ያለበትና ይሄ ፍትሃዊም የሆነ በተለይ መንገደኛም ብቻ ነው አይካው ስታንዳርድም ያለው። ገጠር ያለው ማህበረሰብ አሁን ለምሳሌ አይሮፕላን ማይጠቀም ለምን ይከፍላል? ታክስ ፔር ከሆነ ከታክስ ፔሩ አይሮፕላን የማይሳፈር ሰው ተጠቅሞ የማያውቅ ሰው አክሰሱም የሌለው ሰው ሊከፍል ነው ማለት ነው፣ በታክስ ካደረግነው በመንግስት በጀት ካደረግነው። ስለዚህ አይሮፕላን መንገዱን የሚሳፈር ሰው ደህንነቱን ለማስጠበቅ ራሱ ከፍሎ በራሱ በከፈለው ሰርቪስ ያገኛል ማለት ነው፣ ደህንነቱ ይጠበቅለታል ማለት ነው። ይሄ ፍትሃዊም ነው። ከግልጽነት አንጻርም ግልጽ ነው። በግልጽ ይታወቃል። በአንድ ትኬት ስንት እንደሚሰበሰብ፣ አንድ ፓሴንጀር ሀገር ውስጥ በረራ ሲሄድ ለደህንነቱ ስንት እንደሚከፍል፣ ውጭ ሀገር በረራ ስንት እንደሚከፍል ፍትሃዊም ነው፣ ግልጽም ነው። አሰራሩ ደግሞ በዓለም አቀፍ ደረጃ የተደገፈ በርካታ ሀገራትም እየተገበሩት ያለ አካሄድ ነው። ኦልሬዲ እኛም እየተገበረው ነው። ሰው እየከፈለ ነው። ግን ምንድነው በህግ መደገፍ አለበት። በዓለም አቀፍ ኢንተርናሽናል አይካኦ ስታንዳርድ በህጉ መሰረት ግልጽ የሆነ የአሰባሰብ ስራ ተቀምጦ በአዋጅ መደገፍ ስላለበት ነው። ይሄ አንዱ ነው። እንዴት የሚለው ስንመጣ ደግሞ አንደኛ የኢትዮጵያ አየር መንገድ ግሩፕ በአዋጅ የተቋቋመ ተቋም ነው። ይሄ በአዋጅ የተቋቋመ ተቋም ቢዝነስ ሞዳሊቲ ያለው በቦርድ ነው የሚመራው። ዋጋ የአውሮፕላን ቲኬት በየጊዜው ይቀያየራል። ዓለም አቀፍ የነዳጅ ሁኔታ ይቀያየራል። ኢኮኖሚ ፍላክቹዌት ያደርጋል። የኢትዮጵያ አየር መንገድ ግሩፕ ለሚያስከፍለው ለሚሰጠው አገልግሎት ለቲኬት ሽያጭ በየጊዜው ሚኒስትሮች ምክር ቤትን እያስፈቀደ አይደለም፣ በቢዝነስ ሞዳሊቲ ነው የሚሰራው። የኢትዮጵያ አየር መንገድ ግሩፕ በአዋጅ በተቋቋመበት አዋጅ ተፈቅዶለታል፣ ፍቃድ አለው። ዋጋዎቹን ኦልተርኔት አድርጎ ቀይሮ ተለዋዋጭ በሆነ ዓለም አቀፋዊ ሁኔታ ዋጋ ከፍ ያደርጋል፣ ቲኬቱን ዝቅ ያደርጋል። በዚህ ሁኔታ ሌሎች ዓለም አቀፍ ተቋማትን በዚህ ነው የሚሰሩት። ስለዚህ ያን ሲሰበስብ ዓለም አቀፍ ሁኔታውን አይተው የሚያስፈልገውን ቴክኖሎጂ አይተው በዛ ደንብ አግባብ ነው እንጂ የመንግስትን የገቢዎችን ወይንም የገንዘብ ሚኒስቴርን የመንግስትን አሰራር የሚጥስ አይደለም፣ አይጥስም። ይሄ በህግ የተደገፈና ማስረጃ ያለው እኛም በዝርዝር በቋሚ ኮሚቴ ስንወያይ አንቀጾቹን ተጠቅሰው በዚህ አዋጁ ከመጽደቁ በፊት የተከበራችሁ ምክር ቤት አባላት የተላከላችሁ የሰነዶች አሉ። እዛ ሰነዶች ቃለ ጉባኤዎች ላይ በዝርዝር ተወያይተንበት ያለ ጉዳይ ነው። እኛም በዝርዝር ነው የተወያየንበት። ስለዚህ የፍትህ ሚኒስቴር አካላትም የጠቅላይ ሚኒስትር ጽህፈት ቤት ባለሙያዎችም ከፍተኛ አመራሮችም ተገኝተው ይሄ መሰብሰቡ ምንም ነገር እንደማያስከለክለው በህግም የተደገፈ እንደሆነና የኢትዮጵያ አየር መንገድ ግሩፕ በቢዝነስ ሞዳሊቲ ልክ እንደ ሌሎች ሀገራት እቺን የተወሰነ $30 ብርና $1 የመሳሰሉትን በመጨመር በመሰብሰብ ለአቪዬሽን ሴኩሪቲ ደህንነት ብቻ ተቀምጧል። እዛ ላይ የሀገሪቱን የአየር መንገድ ኢንዱስትሪ ደህንነት ለማስጠበቅ ብቻ ለፋሲሊቲ ግዢ፣ ለቴክኖሎጂ፣ የሰው ኃይል ስልጠና፣ ለተለያዩ አርቲፊሻል ቴክኖሎጂ፣ ለሳይበር ሴኩሪቲ ሊሆን ይችላል። ፖሊሶች አሉ እዛ ጋር የሚሰሩ አቪዬሽን ፖሊስ 10 ኪሎ ሜትር ራዲየስ በላይ በማምፓድ የሚባሉ በትከሻ ላይ አውሮፕላን ሲያርፍና ሲነሳ አደጋ ሊያስከስቱ የሚችሉ እነዛን ሁላ በካሜራ ሲስተም በተለያዩ ቴክኖሎጂዎች ኤክስሬይ ሲስተምም ፋሲሊቲን ሬዲ አድርጎ መንገደኞች አስተማማኝ የሆነ ደህንነቱን የጠበቀ አገልግሎት እንዲያገኙ በመንግስት ብቻ በጀት መሸፈን ስለማይችል ዓለም አቀፍ የሲቪል አቪዬሽን ድርጅትም ይሄንን መርህ ስለሚፈቅድ በዛ መሰረት የተካሄደ አዋጅ ውስጥ እንዲካተት የተደረገበት ነው። በዚህ መሰረት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበው ረቂቅ አዋጅን አስመልክቶ ያቀረበው ረቂቅ አዋጅ ቁጥር 1412/2018 ሆኖ መጽደቁን የምንደግፍ። አመሰግናለሁ። ተቃውሞ ድምጽ ታቅቦ። አመሰግናለሁ። የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበው ረቂቅ አዋጅ ቁጥር 1412/2018 ሆኖ
በሁለት ተቃውሞ በሁለት ድምፅ ታቅቦ በአብላጫ ድምፅ ጸድቋል።